እሺ እባክዎትን አረፍ ይበሉ እሺ ሰላም ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አሚኮ የቅዳሜ ቡና የበረካ መሰናዷችን ላይ እንገኛለን። ዛሬ በበረካ መሰናዷችን ካንጋፋ የስፖርት ሰው ጋር ቆይታ እናደርጋለን። እኚህ የስፖርት ሰው ደግሞ በተለይ በቀደመው ዘመን በብስክሌት ስፖርተኝነት ይታወቃሉ። እሳቸውም በመናደርገው ቆይታ ታሪካቸውን ያጋሩናል፣ ያካፍሉናል። በስፖርት ዘርፍም ደግሞ የራሳቸው አሻራ አላቸው። ተመልካቾቻችን አብራችሁ እንድትቆዩ እጋብዛለሁ። ሀና ማርያም ማስማሞ አብሬያችሁ ቆያለሁ። መልካም ጊዜ ይሁንላችሁ። ጋሺ እኚህ አንጋፋ የስፖርት ሰው ብስክሌተኛ ማናቸው የሚለውን ሰው ማወቅ ስለሚፈልግ እርሶ ያስተዋውቁልኝ። አድማሱ ማሩ ጎበና እባላለሁ። አንጋፋ የጨርቃ ጨርቅ ፋብሪካ ሰራተኛ ነኝ። በትርፍ ጊዜ ያው በስፖርት ማንም ሳይረዳኝ መስሪያ ቤቱም ሳይረዳኝ በራሴ ጊዜ በትርፍ ሰዓቴ መስዋዕት በማድረግ ልምምድ በማድረግ ወደ ብስክሌት ስፖርት መጣሁ። ከመጣሁም በኋላ መጀመሪያ የምሰራበትን መስሪያ ቤት ወክዬ ጨርቃ ጨርቅ ፋብሪካን ወክዬ ከጓደኛዬ ካጥራቸው አሁንም ጋር ሆነን በጋራ ሆነን ያለም አቋራጥ በየአመቱ ዋንጫ እየወሰነ ለመስሪያ ቤቱ ስንሰጥ ቆይተናል እና ከዚያ ተነስቶ ደግሞ በመናመጣው ውጤት ተመርጠን ወደ አዲስ አበባ ጎጃም ክፍለ ሀገር በሚባልበት ሰዓት ያንን ወክለን ሄደን ተወዳድረናል። ተወዳድረን ውድድሩ በግሩፕ ነው። በግሩፕ ነጥብ ያስመዘገበ ዋንጫ ያገኛል እና ከዚህ በፊት በ14ቱ ክፍለ ሀገር ውድድሮች ኤርትራም ነበረ፣ የተለያዩ ክፍላት ሀገሮች ነበሩ፣ እና ሐረር ነበሩ፣ እና መቀሌ ነበሩ። ከነሱ ጋር አብረን ተወዳድረን ያው ነጥብ አስመዝግበን ሁለተኛ ሆነን ለጎጃም ክፍለ ሀገር ዋንጫ እና ሜዳሊያ ይዘን መጥተናል። ከ14ቱ ክፍለ ሀገር ማለት ነው። በዚያን ሰዓት አቀባበሉ ጥሩ ነበረ፣ ደስ ይል ነበረ። በጣም ደስ የባህር ዳር ሕዝብ እስከ መሸንቲ ድረስ በብስክሌት በሞተር ብስክሌት በቃ በጠቅላላ መንገዱ ተዘግቶ ነው አቀባበል የተደረገልን። ጥሩ አቀባበል ተደረገ። ውድድሩ የት ነበር ያለው? አዲስ አበባ ነበረ እና ጥሩ አቀባበል አድርጎልናል። ስፖርት ተወዳጅ በነበረበት ሰዓት ማለት ነው። ጥሩ የስፖርት አሰልጣኞች፣ ጥሩ የስፖርት መሪዎች ነበሩ። የስፖርተኞች ምንም ባያደርጉም ክብር ሰጠውም ያወዳድሩና ነበሩ እና በዛን ሰዓት የባህር ዳርም ሕዝብ በጣም ከዳር እስከ ዳር ወጥቶ ይደግፈን ነበር። ባለውለታችን ነው። በምን ወዳደርበት ጊዜ ሴት የለ ወንድ የለ ወጥቶ ውሃ እየረጩን እንደዚህ ያለ እየተወዳደርነ ያበረታቱን ነበር። ሴቱ ራሱ እና እንደው የባህር ዳር ሕዝብ አሁን የሚያኖረው እኛን ደግፎ ከዚህ ደረጃ ያደረሰን የባህር ዳር ሕዝብ ነው። እርሶም እኮ ትልቅ ባለውለታ ነዎት በስፖርቱ ዘርፍ። በተለይ ደግሞ ብስክሌት ደግሞ ባህር ዳርና አካባቢያ የሚታወቅ የስፖርት ዘርፍ ስለነበረ ስፖርቱን በማሳደግ በኩል እርሶ ትልቅ አሻራ የፈጠሩ ሰው ስለሆኑ እርግጥ ነው መከበር ግድ ይላል አይደለ? ስለዚህ የጆትን ያገኙት በዛን ሰዓት እኛ ውድድሩን ያካሄድነ የኛ ነገር የሚተኩ ወጣቶችን በመመልመል ሞራል በመስጠት ሙላችንም ብስክሌት ስፖርተኞች ሙላችንም አንድ ላይ ሆነን ልጆችን እየመከርነ ብዙ ወጣቶችን አፍርተን ትልቅ ደረጃ የደረሱ ልጆች ነበሩ። አሁን እነዚያ ተመርጠው ደብረ ብርሃን ላይ ሄደን እኔ በእኔ አሰልጣኝነት ዋንጫና የወርቅ ሜዳሊያ ይዘን መጥተን ለክልሉ ሰጠናል። ለዚህ እና ያ ሁሉ ድጋፍ ምንድነው? የህዝቡ ድጋፍ በነበረበት ሰዓት ነው። ህዝቡ ስለሚወደን ነው። በተለይ ወጣቱ አሁንም እግዚአብሔር እድሜያቸውን ያብዛው በመንገድ ላይ ሲያገኙኝ አከብረው ጋሽ አድማስ ብለው ፎቶዬን በየሞባይላቸው ይዘው ከዚህ ደረጃ ደርሰናል። የተመሰገነ ይሁን። አሁንም እኛ ጥረታችን ምንድነው? ለምን ታች አይወጣም ሲባል ክለብ የለም። እንደምታየው የክለብ ስለሌለ በክለብ ካልታቀፉ ምንም ማድረግ አንችልም፣ በጀት የለንም እያሉ ይሄው ዝም ብሎ ስፖርተኞች አሁን ዝም ብሎ ቁጭ ብለዋል። እንዴት ያሉ ስፖርተኞች እንኳን ስለ ባህር ዳር እንኳን ለክልሉ
አልፈው ለሀገር የሚወክሉ ልጆች ነው የነበሩ። እነ ፍስሐው ናቸው፣ እነ ተመስገን ጥላሁን፣ እነ ሙላት ስንቶች ብዬ ልጥቀስልሽ። እነዚህ ጥሩ ጥሩ ተጫዋቾች የነበሩ ያኔ አሰልጣኝ ነው የነበሩ እርሶ? ደብረ ብርሃን ብቻ ነው ያሰለጠኑ። ከዚህ ወዲያ የውድድሩ ኮሚቴ ነበሩ እና እሑድ እንዳኛለን ከጓደኞቼ ጋር ሆነን እነ መሐመድ ጋር ሆነን አብረን እንዳኛቸዋለን። እነሱ እኛን ተከተው ሲወዳደሩ ማለት ነው። ከኛ ያላነሰ የሚሰሩ ልጆች ነበሩ። ሌላው ስፖርት ምን እንደሆነም አይታወቅም። ለምሳሌ ሃንድ ቦል የኛን ክልል የሚያክል ሃንድ ቦል ተጫዋች የለም ነበር። እነ ዘመኑ እነ ግርማ ተወልደ አረ ስንቱን ልጥቀስልሽ። እርሶም ከብስክሌት ውድድሩ ባሻገር በርካታ ስፖርት ዘርፎች ላይ እኮ ይንቀሳቀሱ ነበር? አንቀሳቀሳለሁ። እስኪ አጫውቱን። አሁን ከብስክሌቱ ባለፈ ሃንድ ቦል እጫወት ነበር። ሁሉንም ሞክረዋለሁ፣ ግን እንዳማራጭ ሆኖ ይሄንን ያስኩት እንጂ ያኛው ውጤታማ ሳያደርገኝ ሲቀር ወደዚህኛው ጠንክሬ ወደዚህኛው እግር ኳሱንም ተው ወደዚህ መጣሁ። በዚህ ላይ ቆምኩኝ እንጂ ምንም ያልሞከርኩት የለም። ታንኳ ቀዘፋ፣ ውሃ ዋና፣ ማንንም ሁሉን ስፖርት ነካክቸዋለሁ። ከብስክሌት ጋር ግን እንዴት ተዋወቃችሁ? ሚሊዮን እስኪ መነሻውትን ያውሩን እስኪ። መነሻ የስራ መሄጃ ብዬ በ80 ብር የገዛኋት ተራ ብስክሌት ነበረች። እሺ ኢታሊ የምትባል ከአስመራ የመጣች ናት። አሁን በሷ ስራ እመላለሳለሁ። ሌትም ቀንም ነው የምሰራ። ስመላለስ እንዳጋጣሚ በትርፍ ሰዓታችን ኳስ እንጫወታለን። እሺ ከዛ የኛ ቡድን አባይ ፏት የሚባል ነበር። እሺ የኳስ ቡድን ስማችን። እሺ ሚረዱን አባበጀ የሚባሉ እዚህ ቀበሌ 4 ያሉ የቡና ቤቱ ባለቤት እሳቸው ናቸው። ማሊያ የሚገዙልን እሳቸው ነበሩ በስማቸው። እሳቸው እየረዱን ስንጫወት አሁን እኔ ህብረት የሚባል ቡድን ነበረ። ከነሱ ጋር ስንጫወት ወርቁ ስማን ልጆች ናቸው፣ ተፈራ መላኩ እነሱ ተከላካይ ናቸው። እኔ በዚያ መሀል ገብቼ 2 ጎል አግብቼ ሁለተኛውን ሳገባ ሄጄ ከነሱ ትሸዞ ላይ ስወድቅ ያኔ እርሶ ምን ነበሩ? 10 ቁጥር ተጫዋች አጥቂ ነበሩ። አሁን እዚያ እጄ ስወድቅ እዚህ ላይ በምን እንደቆረጡኝ እንጃ። እዚህ ማጠፊያዬ ላይ ተመልካቹ ነው ቲፎዞው ላይ እጄ ስወድቅ እግሬን እዚህ ቆረጡ። እሺ አሁን ያ አቶ ነጸረ ነበረ በዛን ሰዓት። ነጸረ የኢትዮጵያ ብሔራዊ ቡድን 7 ቁጥሩ እና የጨርቃ ጨርቅ ቡድን ለማሰልጠን መጥቶ እዚህ ነው ያለ። እሱ ወደ ሆስፒታል ሰደደኝ። እዛ ሆስፒታል ተኛው። ጅሶ ተደረገልኝ። ሾፍሌ ይባላል፣ ጀርመናዊ ነው፣ ምሽቱም ጀርመናዊ ናት። ይሄን ሆስፒታሉን የሰራው ማለት ነው። እነሱ አስተኙኝ፣ ታከምኩ፣ ወዲያው ወጣሁ። አላ ያ ጅሶ ሲፈታ ከእንግዲህ ኳስ እንዳትጫወታለኝ ሾፍሌ ማለት ነው። እንግዲህ ምን ላድርግ? ብስክሌት ንዳ ጧጧት ንዳ ይለኛል። ይህንን ብስክሌት የጧጧት በዛይት ቤተ መንግስት ነው የምመላለስ። እንደዛ ያኔ ስፖርት ይኑረው አይኑረው የብስክሌት ውድድር ይኑር አይኑር አላውቅም። አሁን ኑሬስ አንድ ቀን ስመጣ 35 ብስክሌት ተሰልፏል እንትን ሞቢል ላይ። እሺ ለውድድር አብርሃም የሚባል ኤርትራዊ ነበር። እሱ ወንድሙ በድንገት ሙቶበት የሱ የበዓል ማስታወሻ ተብሎ ነው ረካያ የተዘጋጀ። አሁን ከበዛይት እንዳለው እየበረሩ ስመጣ ብስክሌቱ ግጥም ብሏል። እንደዚህ ምንድነው አልኩኝ። ቆምኩኝና ሳስበው እዛ የተቀመጠውን አንዱን አንተ ምንድነው? ብስክሌት ውድድር ነው። ብስክሌት ውድድር አለ ደግሞ ይባላል ስለው አሁን ሊገጥም ነው አለ። እንግዲህ እኔም አልገባ አልኩና እጄ ጥልቅ። እሺ እጄ ውጣ እችንን አንጠልጥሎ አወጣ። አንጠልጥሎ ጣለኛ አነጠረ። ምንድነው ስለ አንተ እነዚህ ጋር ህፃን መወዳደራቸው እና በሞክር ምን አለ ስለው አችልም አለ። ኋላ ሰው የተቀመጠው ይግባ ያውቁት ነበር ያን። ኧረ አያውቀኝም። ማን አውቆኝ? ተራ ሰራተኛ ነው። አሁን ይግባ ሲል ገባሁ። አብሬ ሄጄ ተሰለፍ። በኋላ መንገዱ ጠጠር የጊዮርጊስ መንገድ ኮኮ ዘምሮ በዛ ላይ እርሶ ስንተኛ ሆኖ ገቡ ማለት ነው? 6ኛ ሆኜ ነው የገባው። 36 እሺ። አሁን ገባሁ ስል
ግማሹ በዚያ እየወጣ ይወድቃል። የከተማው ሰው በዚህም ይወድቃል፣ በዚያም ይወድቃል፣ በዚያም ኋላ ወደ 20 ደረስን። 16ቱ እንደ ዱራሹ ጠፋ። አሁን ባለ 20 ጋር ስንኳኳ አብሬ አሁን ልጅ ራቅሙ ረምናምን ይለኛል። በኋላ ያለ ሰው ይሰማውታል። አይዞህ አይዞህ በርታ፣ አይዞህ በርታ። ያንን ትተው እኔን ብቻ ነው እንደዚያ የሚሉኝ። አብሬ ስሄድ 5 ቀረን። 5 ቀረ። 5ኛው ስሄድ አሁን ጉልበቱ አለ፣ ትንፋሹ አለኝ። ምክንያቱም ሳላስበው የሰራሁት ስፖርት እንግዲህ ያ ትንፋሽ ሆኖኛል። አሁን ልሾልክ ስል ይዘጉብኛል። ኋላ አማራ የሚሉት ተወዳዳሪ የነበር የመቀሌ ነው። እሱ ፊት ይመራል። ታደሰ ተወልደ ቀጥሎ ይመራል። ቀጥሎ ደግሞ ማነው ይመራል? እኔ 4ኛው ነው። 4ኛው እየሰድ ያ ወጣ። አንደኛው 3 ሆነን ቀረን። ያዘው አይዞህ አንደኛ ነው የምትወጣ ምናምን ይሉኛል። ተከትዬ አብሬ ዝም ብዬ ስል ልሾልክ ብዬ እዚያኛው አንደኛ ከወጣው ጋር አብሬ ልወጣ ስል በዚህ በእንትኑ ዘጋብኝ። እንደዚህ ዝግዛግ ሰርቶ አሁን አብሬ እየተፍጨረጨርኩኝ አብሬ እንድሽና እንድሽን ጎማችን የሁለታችን ታደሰ ተወልደው 2ኛ፣ ያ አማራ አንደኛ፣ እኔ 3ኛ ወጣል። ህዝቡ እኔን ተሸከመ። በቃ እዛ ወዲያ በየእሑዱ ውድድር ያ ልጅ መጣ፣ ያቺ ልጅ መጣች ይሉኛል። እሰማችኋለሁ። አሁን ተዘጋጅቼ እኔም የዛን ጊዜ ምን ሻሻለሁ፣ አንድ ጎማ እስከ ከለማዳሪያው እና አንድ የህብረት ባንክ ከብር የተሰራ ነው ተብሎ ያንን ሸለሙኝ። 3ኛ ሲወጡ 3ኛ ሲወጣ እንደዚህ አድርገው ሸለሙኝ። ይሄ ካለማ እሑድ እወዳደራለሁ ጥቅም ካለውም የሚገርም አጋጣሚ ነው። ከዛ እየቀጠልኩ ነው ግን ጋሼ እንደዚህ ሆነ። በ59 አካባቢ ነው። በ59 በጣም ጊዜ ነው አዳሁኖ ውድድሩ የተጀመረ ከ60 ዓመተ ምህረት ጀምሮ ከዚህ ድረስ እስከ 69 ድረስ ያው ክፍለ ሀገር እየወከልነ ነበርና በ69 ያው ግርግሩ ነበር። በዚያም ሄደን ነበር አዲስ አበባ። የብስክሌት ጥራት መጣ። ያው እኔ ተራ ብስክሌት ነኝ። እነዚያ ያላቸው ደግሞ ብስክሌታቸውን እያጠሩ ወደ ኮርስነት ወደ ምናምን የተሻለ ብስክሌት እያያዙ አሁን እኔ ከነሱ ጋር እነሱ በኮርስ እኔ በተራ ብስክሌት ምን ወዳደር ነበር። እነሱ ጋር እኩል ነው መበር ወይም 3ኛ ወይም 2ኛ ሆኜ ጨርሳለሁ። ይሄ ሰውዬ እንደው ብስክሌት ቢገዛለት ድርጅቱ ቢገዛለት ምንም ዞር ብሎ ማያየኝም። ለምን ምርት ነው የሚፈልጉ እንጂ ስለ ስፖርቱ ልምዱም የላቸውም፣ አያውቁም። ኃላፊ የተባሉትን ያደክማል አያደክምም የሚሉን አያውቁትም። ቅዳሜ ቀን እሑድ ልወዳደር ነው ፍቃድ ስጡኝ ስላቸው አይሰጡኝም። እዛ ልክ ያዘኝና እኔ ደግሞ ስፖርቱን ላለማቋረጥ ዝም ብዬ እና እንቅልፌ ትሬኒንግ አደርጋለሁ። ትሬኒንግ ከስራ ውለው አድረውም አድሬ መወዳደር እኮ ቅዳሜ ሌሊት በ5 ሰዓት ስራ ገብቼ 6 ማሽን ይዤ አድሬ ወጥቼ ነው እኮ መወዳደር። ይሰማኛል። ለምን ከለፋው ላይ ቀር አንድ ስም ማሰሪያ መኖር ነበረበት። ስፖርቱን በእርግጥ አቆይተነዋል፣ ለትውልድ አስተላልፈናል። ግን በሌላ ከፍታ ደረጃ ለመድረስ ብዙ በቤተሰቤና በእኔ ላይ ጉዳት አድርሻለሁ ነው የምለው። እስኪ የት ቦታ ተወዳደሩ? በተለያየ ጊዜ አዲስ አበባ፣ በዱኮም፣ ደብረ ዘይት፣ በተለያየ አካባቢዎች በሙሉ ተወዳድረናል። በጊዜው የነበረው የሰው አቀባበል ምን ይመስል ነበረ? እኔ ለምሳሌ እንደው አንድ ደስ የሚያሰኘኝ ነገር አንድ ነገር አለ። እሱ ምንድነው? በስንተኛው ምርጫ ላይ ነው እኔን ጣሉኝ። አንደኛ ነኝ በነጥብ። በየዙሩ መሰበሰበው ክሮኖሜትር የሚባል አለ፣ ፖላታ የሚባል አለ። በዚያ የተሰበሰበ ነጥብ ለአንደኛው 15 ነጥብ ይሰጠው እንደሆነ ለሁለተኛው 10 ነጥብ እያለ የሚጠራቀም ነው። አሁን በዚያ መሰረት ነው የሚመረጥ። አሁን ጣሉኝ። የወደኩበትን አላውቅም። የጎጃም ክፍለ ሀገር ተወዳዳሪዎች ተብሎ ሆቴል ገቡ። እንግዲህ እኔ እዚህ ተቀምጬ አይን የማይ ምን ላደርግ ነው? አመት ፈቃድ ጠየቅኩና ጎንደር ሄድኩኝ። አላይም አልሰማም ብዬ
ጎንደር ብስክሌት ተከራይቼ ከፒያሳ ተነስቼ እስከ አዘዞ ድረስ በብስክሌት እሄዳለሁ። ሳልበር ምናምን ሳልል ቁልቁለት ስለሆነ ቀስ ብዬ ስመለስ ዳገት ነው። እዚያ ደርሼ መለስና ሳይክሉን አስረክባለሁ። አሁን እንዲያስል ለካ ከዚህ ኮሚቴ ለኮሚቴ ይፋጃል በእኔ የተነሳ። ሲራጅ የሚባል አለ እዚህ ፊት ለፊታችን ሲራጅ የሚባል አለ። እሱ ኮሚቴ ነው። ለምን ይወድቃል ብሎ እሪ አለ። አሁን ያን ሁሉ አልሰማም። እኔ እዚያ ነው ያለው። የአቋም መለኪያ ውድድር ተብሎ ለእሑድ ተዘጋጅተው እኔ መጣሁ ከጎንደር መጥቼ አውቶቡስ ላይ ሻንጣዬን አድርጌ ስወር አድማስ ይሉኛል። ምንድን ነው ተፈጠረ ብለዋል። በአንተ የተነሳ እኮ ውድድር ሊደረግ ነው እንደገና። እኔ ትሬኒንግ አላረኩም። ምናልባት ቤቴ ሄጄ ባለቤቴ ሰው መጥቶ ነበር አለ። ምን ብሏል? ለእሑድ እንዲዘጋጅ ብለውሃል እና እሺ ብለሽ ተቀበልሻቸው? እኔ የት አለሁ ስላት እንደው አንተማ ሙተ ማየት አለብኝ እዚያ ተወዳድረህ። ባለቤትዎት ነው እንደዚህ ያለው? እንዴት ሆኖ ይሆንልኛል ስላት ዝም ብለህ ግባ እግዚአብሔር ያውቃል አለች። እሺ አሁን ተነስቼ ዓርብ ቀን ነበር የመጣሁ። ከዛ ዓርብ ቀን እሑድ ውድድር አለ። እሑድ ውድድር ሊደረግ ቅዳሜውን ላይ ተነሳሁና በቀላል ጥርስ ዝም ብዬ የችን ኮርሷን ይዤ እንዲህ ያሉና እሑድ ውድድር ላይ ስሄድ ስሜ ተጠራ ቀረሁ። እነሱ ሆቴል ያሉ ናቸው። ከዳር ደግሞ ለሌላም ቦታ የመጡ ልጆች አሉ። የውድድሩ ተሳታፊ አልነበርንም መወዳደር አለብን ብለው የመጡ እኔን ለመጣል ሲባል 45 ዙር ነው የሚሆን ተባለ። ስንት ነበር ከዛ በፊት? 20-30 ነበር። 45 ዙር መሆን አለበት አሉ። እኔን ለመጣል ነው እንግዲህ። ዙሩን ቦታ ደግሞ ቀየሩት። ከጊዮርጊስ ተነስተሽ ናይል ፎቅ የለም በዚያ ዙረሽ በቀበሌ 6 ዙረሽ እንደገና በዚህ በጊዮርጊስ ትመጫለሽ። 45 ነበር። ከጊዮርጊስ ተነስተን ወይን ቤት ወይም ፖሊ መጨረሻው ላይ ከዚያ ዙረን ነበረ ምንጫወት። ይሄ ሞክረን አናውቅም። አንደኛ ሰው ብዙ ነው፣ ሁለተኛ ቦታው ጠባበቀን ሆን ተብሎ በዛ ተደረገ። መቼም በድፍረት ገባሁ። 45 ዙር ስንዞር ቲፎዞው ቅልብ ይሏቸዋል። እነዚያን ሆቴል ገብተው የነበሩት እኔ ዝም ብዬ ተመሳሳይ እንደዚያ ሲሉ አንዱ አለ የሚባለው ሳይክል ተበላሸበት ወጣ። የሚመኩበት ልጅ ወጣ። እዛ ቀጥለን ወደ 3 ቀረን። በጎማ ተበላልጠን አንደኛና ሁለተኛ፣ ያኛው አንደኛ ሆነ፣ እኔ ሁለተኛ ሆኜ ያኛው ደግሞ 3ኛ ሆነ። ጨረሱ። እንደዛለት ተደስቼ አላውቅም። በጣም ጀግና ነው እውነት። ይሄ የተደሰቱበት ቀን ያጠፋውበት ቀን ደግሞ ክሮኖሜትር ተብሎ መሐመድ ብርሃንና እኔ ተላክነ በደቂቃ ልዩነት። አሁን ለምሳሌ 1 ደቂቃ እኔ ቀድሜ እንደሆነ 1 ደቂቃ ዘግይቶ እሱ ይነሳል። ወደ በዛ የተራራው ደርሶ መልስ ተብለን ተላክነ። ብዙ ነው ተወዳዳሪው። ግሩፓችን ብዙ ነው ግን 2 ነው ምንላክ። 2 እየተላክነ በዛ የተራራው ወጣን። ላይ አንጥቄው ሄድኩና ቤተ መንግስት ዙሪያ አዙሬ ስመጣ መሐመድ ገና አንቱ ተጨርሶ ተራራውን ወደ ቤተ መንግስቱ ሲሄድ እኔ ወርጄ እሄዳለሁ። ወደ በቁልቁለት ነው፣ ፍሬን ማያዝ የለም። ተሞትሽም መሞት ነው፣ ዝም ብሎ መውረድ ነው። ዝም ብሎ ጠቅላላ ዳገቱን ታውቂው እንደሆነ ከባድ ነው ዳገቱ። እኔ አባይ ድልድይን ስሻገር እሱን አላየሁት። መጣና እሱ ቲፎዞ የሚሆን በመኪና ማዝዳ መኪና ናት። በዚያ መጣና ቆየው ጠብቀው አለኝ። ውድድር እኮ ነው እንዴት ብዬ ነው የምጠብቀው? ብንጨርስበት ፊኒሽንጉ ደርሰናል። ቆምኩኝ። ስቆም መሐመድ ደረሰብኝ ማለት ነው። አሁን አንድ ላይ ስንገባ እሱ አንደኛ እኔ ሁለተኛ ሆነ። የኔን አንደኝነት አሳልፍ የሰጠው ከሚቆረቆረኝ ነው የምልሽ የለፋውበትን ማለት ነው። አንዳንድ ጊዜ ጓደኛ ማክበር ራ ያለኝ እኔ በጣም ልቤ እንትን ነው አላስፈላጊ ምንታ ነበር እና ራሴን አሳልፍ የመስጠት ማለት ነው። እንዲህ ያሳለፉበት የብስክሌት ስፖርት ምን ያህል ጊዜ ቆዩበት? 16 ዓመት ነው የቆየው። ክፍል 8 ጊዜ ክፍለ ሀገር ወጥያለሁ። እሺ ውጤቱ ምን ይመስል ነበረ? በጊዜ የነበረ ሽልማት ምን ይመስል ነበር የሚለውን ያጫውቱ። ጓደኛዬ አጥራቸው አሁንም እዚህ ዓለም ቢሞት ቢለይም እሱ እኔ መሐመድ ብርሃን ሌሎችም ሙስላ የሚባል ልጅ ነበር። እሱ አሁን አረብ ሀገር ነው ያለ። እነሱ ሆነን ነበር ይሄርና እና በዛን ሰዓት ነው ከ14ቱ ክፍለ ሀገር ሁለተኛ ሆነን መጣን። ደግሞ እኔ በድርጅቱ መይሳማ የሚባል ነበረ የሰራተኞች አንድነት ማህበር ውድድር ነበር። ከዛ ላይ የምንለው ሰራተኛ ውድድር ላይ ጀት ወዳድሬ ያወዳደሩን አቶ ደነቃቸው ተሰማ ነበሩ። የአፍሪካ ፋትቦል ፌዴሬሽን
ፕሬዚዳንት የነበሩ ማለት ነው። እሳቸው ነው የኛ ግሩፕ አሸነፈ፣ የወርቅ ሜዳሊያ ተሸለመ። እንደገና የባህር ዳሩን ምርጥ ቡድን በአሰልጣኝነት ደብረ ብርሃን ስሄድ የኛ ልጆች አንደኛ ሲወጡ የወርቅ ሜዳሊያና ዋንጫ ተሸለምነ። በአሰልጣኝነት የኔም የወርቅ ሜዳሊያ ተሸልሜያለሁ። እዛ ቀጥሎ ሁለተኛ ስንወጣ የብር ሜዳሊያ የተሸለም። እዚህ ደግሞ ከንቲባው በነበሩበት ሰዓት አቶ ዘለቀ በየነ ይመስለኛል እንጃ ተረሳቸዋለሁ። ረጅም ጊዜ ስለሆነ እሳቸው አወዳድረው እዚህ ደግሞ የናስ ሜዳሊያ ተቀብያለሁ። እና እነዚህ 4 ሜዳሊያዎች አሉ። ደብረ ብርሃን ላይ የተሸለምኩት ነው። እሺ አሰልጣኝ ሆነው እሱ የተሸለመው? አሰልጣኝ ሆኜ። እሺ ይሄ የመይሳማ የሞላ ሰራተኞች አንድነት እንትን ውድድር ላይ አቶ ይድነቃቸው ተሰማ የሸለሙኝ ነው። ይሄ ከዚህ ከባህር ዳር 3ኛ ወጥቼ የተሸለምኩት ነው። ይሄ የብር ሜዳሊያውን ሁለተኛ ሁነን ከ14ቱ ክፍለ ሀገር ስንወጣ የተሸለምኩት ነው። ይሄ ነው እንግዲህ ከነማረገውት ደስ ይላል በጣም። እነዚህ ሽልማቶች በወቅቱ ሲበረከትልዎት የሚፈጥረው ስሜት ይኖራል ብዬ አስባለሁ። እኔ የሚታየኝ በእውነት ደስ የሚለኝ ባህር ዳር ነው። ለምን የባህር ዳር ሕዝብ ስፖርት አፍቃሪ ነው። ለነሱ ምን ዘን እንሂድ የሚለውን ነው። ለኛ መሸለም የነሱ መሸለም ነው የሚለውን ነው በአንጀቴ በወዴ የሚራወጥብኝ ነበር። ይሄ የህዝቡ ሽልማት ነው የኔ አይደለም። እኛም እድለኞች ነን ደግሞ እንደርሶ አይነት ታሪክ ያቆዩልን ጀግና አባት ስላገኘንና ዛሬም ታሪኮትን እንድንዘክር እንድናስታውስ እድሉን ስላገኘን እስኪ ስለ አልባሳቱን እናውራ። ምትለብሱት ትጥቅ ምን ይመስል ነበር የሚለውን አስተዋውቁ። ይሄ ሳልቦ ቴስታ ይባላል። ሳልቦ ቴስታ ሳልቦ ቴስታ ማለት ራስ ማለት አሃ ሳልቦ ቴስታ ይባላል። እዚህ ጭንቅላት ላይ የሚደረግ እንደዚህ ይገባል። እንደዚህ ይሄ ይቆለፋል። እንደዚህ ብትወድቂ እንደዚህ ጭንቅላሽን መሬቱ አይመታሽ። ይሄ ስፖንጅ ስለሆነ ይሄ ማለት ነው። እዚህ ሀገር ውስጥ ነው የሚገኝ። ይሄ ውጭ ነው እንጂ የሚመጣ ብስክሌት የሚሸጡት ከነሱ ተገዝቶ ነው የሚመጣ። ይሄው ቁምጣችን ይሄ ነው የተቀዷል። ያው ዝም ብዬ ለሳምፕል ጎበዝ ነው። ተረ ቅርስ ነው ብለው እንኳን ማስቀመጠውት እስከዛሬ ማቆየቶት ጎበዝ ነው በጣም። ይሄ ማሊያው ነው። ይሄ ኪስ የምግብ መያዣ ነው። ሙዝ ትይዣለሽ፣ ብርቱካን ትይዣለሽ፣ የተለያዩ ምግቦች ላንቺ ጉልበት የሚሆኑሽን ነገር ትይዥበታለሽ ማለት ነው። ይሄ ማሊያ ነው። ይሄ ጨርቃ ጨርቅ ማሊያ ነው የሰጠኝ። ይሄ ሪዘርቭ ቁምጣ ነው። ያኔ ጋሽ አድማሱ እንግዲህ ብስክሌት ስፖርተኛ ሆነው ይሄን ቁምጣዎትና ማሊያዎትን ለብሰው የነበረውትን ግርማ ሞገስ እያስታወስኩ ነው። በጣም የሚገርም እንደሚሆን ይባላል። ምንም ጥርጥር የለም። ይሄ የመጀመሪያው መወዳደሪያ ነው። አንድ ነበረኝ ለአንድ ወጣት ልጅ ተወዳደርበት ብዬ ሰጠሁት። ይኸው ኪስ አለው። ይሄም የምግብ መያዣ ይሄ እንደዚህ ነው ያለ። በቃ እዚህ ወዲያ መህር ነው ስንቅና አሟልቶ መሄድ ነው። ይሄ መነጠር ይሄ ነው። እንደዚህ ነው። ይሄ ይሆናል። ኧረ በስመ አብ እንደዚህ ነው። አሁን ራሱ በጣም ዘነጡብን እኮ። እንደዚህ እኛዳለሁ። ኧረ ምንድን ናት እሷ? ሮመር ሰዓት። ሰዓት የምታዩበት ስትወዳደሪም ሰዓትሽን ታያለሽ። ሰዓትሽን አይተሽ ስንት ደቂቃ እንደፈጀብሽ። እኛ በሰዓት ምን መታይ ነበር 38 ኪሎ ሜትር ነው። 40 የሚገባበት ጊዜ አለ እንደ መንገዱ። ስለ አልባሳቱ የቀደመውን ጊዜ ማስታወሱን እኮ ደግሞ በዚህ እድሜያቸው ደግሞ ምን ይመስላሉ ጋሽ አድማሱ ብስክሌት ተወዳዳሪ ሆኖ የሚለውን ደግሞ በጣም ነው ደስ የሚሉት። ምን ተሰማሁት ግን ይሄን አልባሳቱን ሲያደርጉ? መህር ነው እንጂ የመሰለኝ። ወኔው አልመጣም መጣ እንጂ መህር ነው የመሰለኝ። እንደው በብስክሌት ስፖርቱ እንግዲህ ከተወዳዳሪነት ባለፈ አሰልጣኝ እንደነበሩ ዳኛም እንደነበሩ ገልጸውልናል እና እንዴት ነበረ ከተወዳዳሪነት ወደ አሰልጣኝነት የተሻገሩት? ወደ አሰልጣኝነት ስንሄድ እኔ መሄድ አለብኝ የሚባል ነገር ነበር ሽኩቻ። እንደገና ያለ ፊልዱ ቦክስ የሚያጫውተው ጠረጴዛ ቴኒስ እኔ ያለሁ ብሎ ይሄዳል። በየፊልዱ አይሄድም። እንደማየው ከሆነ ብስክሌት የሚወዳደረው በማይመለከተው ቦታ ይገባል። አሁን እኔ የሄድኩት ልጆች ራሳቸው ፍላጎታቸው ሆኖ እንደሄድ ተደረገ እንጂ ብዙ ለመሄድ የሚፈልጉ ሰዎች ነበሩ እና ያም ሆነ ይህ መሐመድ ብርሃንና እኔ መሐመድ ብርሃን ሌላ ተወክሎ ነው ሄደ፣ ግን እኔ ጋር አብሮ ነው የሰራ
ደብረ ብርሃን ላይ ያ ሁሉ ህዝብ ወጦ በዚያ ህዝብ መሃል ከአንድ እስከ 6 ነው የወጡት ልጆች የኛ ልጆች እርሶ ያሰለጥኗቸው አዎ ያንን ድል አድርገን መጣን ተዚያ ያለው አቀራረብና አመለካከት ተለያየብኝ ውድድሩ እንዳልቀጥል ያደረገኝ ያ ነው ሁሉም በስራ ፊልዱ ላይ አልተሰማራም ለምሳሌ የማይመለከተው መጥቶ የብስክሌት ፌዴሬሽን እንትን ነኝ ይላል አንቺ የምታውቂው ነገር ስትናገር አይቀበልሽም አሁን በዛ ምክንያት እኔ ደግሞ ለምን የሚለው ነው ብስክሌት ስፖርቱ ምን ያህል ልጆችን አፍርተዋል ለምሳሌ እነ ሙላት ታከለ እነ ነጻነት ድነሳው አስማማው የሚባል ነበር ብዙዎች አሉ ከድሜ ማቋያ ለራሳቸው ይችላል እንጂ ብዙ ልጆች እነሱ ያውቁኛል እኔ ግን ምራሳቸው እነ ፍሳህ ሆናቸው የሚባል ጀግና ተወዳዳሪ የነበረ እንኳንስ ባህር ዳር ኢትዮጵያን ወክሎ የሚወዳደር የነበረ ልጅ ነበር ደና ልጆች ነበሩ እና አሁን እነሱ የግል ስራቸውን እየሰሩ ተቀምጠዋል ብዙ ተወዳዳሪ ስሟን ደሞ እንደኛ ያስጠሯት ደና ልጆች ነበሩ እግሮት ምን አጋጥሞት ነው መኪና በቅርቡ 6 አመት ሆነው ይሄኛው ፓርት ተሰንጥቋል አጥንት ይሄ አረ እግዚአብሔር እንኳን አተረፈው የመታኝ ይሄን ነው ግን የወደኩ በዚህ ነው ስወድቅ ይሄ ተሰነጠቃት ብስክሌት ላይ ሆኖ ነው መኪና ይዤ ለባለቤት የግፊት መድኃኒት ልገዛ ብዬ ወርጄ እግረኛ መንገድ ላይ መጥቶ ነው የመታኝ እግሬ እንደዚህ ሲሆን እንዴው አገልግያለሁ እንዴው ምናልባት ለስፖርት ኮሚሽን ላመልክት ብዬ ልጅዞኝ ሄደ እኔ ድሮ የብስክሌተኛ ተወዳዳሪ ነበርኩ በአሁኑ ሰዓት እንዲህ ያለ አደጋ ደረሰብኝ እኔም ለች ከተማ አገልግያለሁ እንደው ብስክሌት ተቀረጽ ነጻ ብታስመጡልኝ ብዬ ፈልጌ ነበር አይ ባጀት የለንም መጀመሪያ መተዋወቅ አለበት ከምን ተነስተህ በምን ደረጃ ነበርክ ብሎ መጠየቅ አይገባም ያ ካታሎግ ወረቀቱ የሶስታችን ነው የአራታችን ፎቶ ከጭንቅላቱ ላይ ያለ እዚህ ላይ ተለጥፎ እዚህ ላይ ግድግዳው አዎ የቀደሙ ያን ያውቀው ነበርኩኛ አላውቅህም አለኝ የለመተዋወቅ አይደል የመጣው ችግር የለመግለጥ ነው እና ብስክሌት ታስመጡልኝ ብዬ ነበር ኋላ ልጆች ተሰባስበው አብረው የሚወዳደሩት የነበረው ፍቃድልንና ማይተም ያለው ወረቀት ደብዳቤ ስተንና እርዳታን ጠይቅለት እና ብስክሌት ይገዛለት ባለ 3 እግር ብሎ ጠይቁት አይቻልም አይፈቀድም ማለት እዚች ከተማ ደክሜ ነበር ለፍቼ ነበር ምን አለ ብትረዱኝ ምን ችግር አለው ምናምን አልኩት ሊቀበለኝ አልቻለም እንግዲህ እኛን ማትፈልገን ለምን ፎቶአችን ተለጥፋለህ አልኩት የካሉ አሉ አይ ወደ ኋላ ማን ይመስላል አሁን ባለምንም እንትን እርዳታ ቀረው ይኸውልሽ በሽመል ነው ማይደው እርሶ ግን በተለይ በብስክሌት ስፖርቱ ላይ በብዙ ጣውረዶች ነው ፍላጎቱና ተሰጥኦ ስላለዎት ነው የብስክሌት ስፖርቱን አስቀጥለው ለሽልማትም ለታሪክም እንዲበቃ ያደረጉት ማለት ነው ተተኪ ወጣቶች ደግሞ አሉ አንዳንዴ ወጣት ስንሆን ችግሮች ሲገጥመን ቶሎ ተስፋ የመቁረጥ ነገር ይኖራልና በተለይ በብስክሌት ስፖርቱ ዘርፍ የሚያልፉ ልጆች ያሉ ልጆች ምን ማድረግ አለባቸው ሚሊዮን መልእክት ያስተላልፉልንና ፕሮግራማችንን ቋጭ ዋናው የብስክሌት ስፖርት አንደኛ ፍላጎት ለዚያ ነገር ወኔ መጨመር አለበት ወኔ ከሌለው አንድ ሰው እስከ መጨረሻው ድረስ ካልሄደ ውጤት አልባ እኛው ለምሳሌ ትሬኒንግ ስንሰራ 10 ሰዓት ነው ምንጀምር ለሊት 10 ሰዓት እንጀምራለን ባህር ዳርችንን ዞራለን ሰው ቤተክርስቲያን መግባት ሲጀምር አቋርጠን በዛ የተደን ነው ምንሰራ 10 ሰዓት በጨለማ ስንሰራ የሚገርምሽ ነገር አንዳንድ ተንኮለኞች በጨለማው ላይ መብራት አለበት ላይ ደንጋይ ያደርጋሉ እንድንወድቅ ማለት ነው ያው አንድ ላታችን መጀመሪያ ከወደቅን ሌላው ይጠነቅቅና ይቀራል እና እኔ አንድ ዘው ወደቅኩኝ ተነሳው ምንም አልሆንኩም አንዳንድ ስፖርተኛ ቢሆን እንደዚህ ከሆነ ብሎ ያቋርጣል ይተዋዋል ማለት ነው መሆን የለበትም ከተጀመረ አንድ ነገር እስከ መጨረሻው ድረስ መሄድ አለበት አሞተ ኮስታራ መሆን አለበት ለብሽው ማሊያ ለማን ነው የለበሽው አንቺን እንዲሞቀሽ እኮ አለም የለበሽው ስንት ዝወክለሽ ነው ያን የለበሽው ለዚህ ወኔ መዘጋጀት በትንሽ ነገር አለመረበሽ ለተስፋ አለመቁረጥ ይሄ የወጣቶች ተግባር መሆን መቻል አለበት በስፖርቱ ዘርፍ በተለይ ደግሞ በብስክሌት ስፖርቱ ስለነበረው አስተዋጽኦ በፕሮግራማችን ስም እጅግ በጣም ነው የምናመሰግነው እንደዚህ ደግሞ ምንዘክራቸው ሰዎች
አንቱ ምንላቸው ሰዎችም አያሳጣን በጣም ደስ ብሎናል እርሶን ስላገኘን ማለት ነው የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አሚኮ የቅዳሜ ቡና የበረካ መሰናዷችን ነው እየተከታተላችሁት የምትገኙት ዛሬ የበረካ መሰናዷችን ባለ ታሪክ ደግሞ አንጋፋ የስፖርት ሰው ያውም ደግሞ የብስክሌት ስፖርት ተወዳዳሪ አሰልጣኝ ዳኛ ሆነው ረጅም ዓመት አስተዋጽኦ ያደረጉ ጋሺ አድማሱ ማሩ ጋር ነው ቆይታ ያደረግን ማለት ነው ዛሬ በረካችን እንግዲህ በስፖርቱ ዘርፍ አበረከቱት አስተዋጽኦ እንግዲህ ጋሼ እኛም በፕሮግራማችን ስም እጅግ በጣም እናመሰግናለን እኔም አመሰግናለሁ ከወደቅንበት ማንሳት ማለት ነው እኔ ለራሴ ሁሉ ጊዜ እንዲሁ እኔ ለፍቼ በመንግስት አካል አንድም እንኳን የሚያውቀኝ ሰው አጥቼ በመቅረቴ ያሳዝነኛል ይላል አስብ ነበር መሞቴንስ መዳኔንስ የሚያውቅልኝ አጣሁኝ እል ነበር እንዳሉት ተሳክቶላቸው መጀመሪያ አንቺ መጣሽልኝ ኋላም ልጆቼ እነዚህ መጡልኝ ሀገር ያበረከቱት አስተዋጽኦ ነው ያስገደደን ወደ እርሶ እንድንመጣ ያደረገንና ስራዎት ደግሞ ምስክር ሆኖ እኛም ደግሞ ለምስክርነት እንዲህ ብቁ ባለ ታሪክ ስላገኘን እጅግ በጣም ደስተኞች ነን ጋሼ ረጅምና ጤና ይስጥዎት እንላለን በጣም እናመሰግናለን አሚኮም ያመሰግናዎታል እሺ እኔም አመሰግናችኋለሁ መኖር ያላሳወቃችሁልኝ ለባህር ዳር ኗሪ ህዝብና ለተለያዩ ሀገሮች ያስተዋወቃችሁኝ ስለሆነ ወድቄ ተነስቻለሁ ያስባለሁ እግዚአብሔር ይስጥልኝ አመሰግናለሁ አሜን አሜን ስራችሁን ይባርክ ነው ማለት ነው አሜን አሜን ጋሼ አሜን ተመልካቾች ሳምንት በሌላ መሰናዶን እንጠብቃችኋለን እስከ ሳምንት መልካም ሳምንት